እንዴና ምንም ሳለ የለም ምንም የለም። ግን እንዴት መጣሽ? መጣሁ። ደውዬልህ ነበር እንዴ? ደውዬልህ ነበር ጠዋት። ማንም የለም ብቻዬን ነኝ ደብሮኛል ምናምን አልከኝም? እኔ አይኔን ገለጥ አድርጉና በደንብ ተመልከተኝ። ይሄን ማሽን ቀጠለ ያልኩት እኮ እኔ እንኳን የወለደሽ ቀርቶ አሁን እንደኔ እንደዚህ ሸንቃጣ ሴት ከየት ታገኛለህ? ተመልከተኝ። የምሩኝ አምሮብኛል። ምንድነው እሱ? ሩታ ምን ነክቷት ነው እንደዚህ የምትሆነው? ራቆቷ ሂዳ ሚዲያ ላይ ለመውጣት ለምን አስፈለጋል? ለምን አብርሽ ከሄደች ባሏ አይደለም ወይ? ለምን ሌላ ሴት እንደዚህ ተሳስሞ መጥቶ ከሌላ ሴት እንደዚህ ተከልክሶ መጥቶ ምን ብላ ነው አሁን ባሌ ብላ የምታቅፈው እያላችሁ ነው። እንደገና ደግሞ እንዴትስ እንደዚህ ሁና በዚህ አለባበስ እንዴት ነው የሆነችው? እንዴት ማለት በቃ ምን ተገኝቶ ነው? ለምንድን ነው እንደዚህ በዚህ ልክ እየሄደች ያለችው ብላችሁ ግራ የገባችሁ አላችሁ። እንደገና ደግሞ አብርሽንና ኤርሚላን ጉድ እያረገች ነው። የአብርሽ ስልክ ጠልፋ ጉድ እየሰራቻቸው ነው። የብዙዎቻቸው ጉድ እየወጣ ነው። እስከ መጨረሻው አዳምጡኝ። ቪዲዮዎቻቸው አይተን እንመለስና ሚስጥሩ ነግራቸዋለሁ። አይኔን እያየሁኝ አይኔ ያስፈራል። አይንሽ ስለቀላ ፈርችሻለሁ እኮ። ችግር የለውም ምንም ኖርማል ነው። ሴት ልጅ እኮ ነኝ። ማነው የሚያንኳኳው? ቆይ ልክፈት። እኔ ራሴ እከፍታለሁ። ኧረ እኔ ራሴ ነኝ የምከፍተው። ስትጀምር አንተ አትከፍትም። ካሁን በኋላ እኔ የፈለግከው ነገር አድርግልሃለሁ። ልቀቀኝ። እከፍትላለሁ። እኔ አባት መጣ። ማን ነው? ሃይ እንዴት መጣሽ? ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ ተመልሼ መጥቼላችኋለሁ። እንግዲህ ዛሬ በድጋሚ ስመለስ ወደ ውዱ ባለቤቴ ሆቴል ለመሄድ አስቤ ነው የመጣሁት እና አሁንም ያለሁት እዛ ነው። ወደ ሩሙ ግን ጠቃላልኩኝም። ጠዋት ደውዬለት ነበረና አልወጣሁም ብሎኛል። ደብሮታል። በእንቅልፍ ልብ ነው ያወራኸኝ ወይስ ደንግጠህ ነው? ምን ተፈጥሮ ነው ያወራኸኝ እንደዛ ብለህ ነው ወይስ ስልክ ሌላ ሰው አንስቶት ነው? የምሬን ነው። እኔ ደውዬልሃለሁ። የሆነ ነገር ጭንቅላታችን እንትን ብለናል። ወይ አንቺ ልክ አይደለሽም ወይ እኔ ልክ አይደለሁም። ክራ ያጋባሽኝ ያለሽ ምን አሁን? እሺ እኔ ልጨቀጭቅ አይደለም የመጣሁት። እሺ ስለዚህ አሁን ይልቁንስ እሱን ተውና ማለት ነው። ይሄ ዝም ብሎ የማይሆን ጥያቄ አትጠይቅ። እሱን ተውና ይልቁንስ ማለት ነው ዘና ነካ። አሁን እኔ በሳ ከአንተ ደህንነት ነው የሚያሳስበኝ። ደህና ነኝ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። ዋናው ደህና መሆን በጣም ነው የሚያስፈልገው። ሲቀጥል ደግሞ ማለት ነው ሰማኝም እኔ በጣም ደብሮኛል። አብረን ብንዝናና ነው የሚመስልህ? የዝናናው ደስ ይላል። አንተ ምን ሆነህ ነው? ሚስትህ እኮ ነኝ። በደንብ ተመልከተኝ። እንደው አላማረብኝም? እኔ አሁን የወለድኩኝ ይመስላለሁ? እንዲህ ሽንቅጥ ብዬ እንዴት ነው ያማረብሽ? የእኔ ሚስት ቆነጀሽልኝ እኮ ነው የሚባለው። አይኔን ገለጥ አድርጉና በደንብ ተመልከተኝ። ይሄን ማሽን ቀጠለ ያልኩት እኮ እኔ እንኳን የወለደሽ ቀርቶ ከየት ታገኛለህ? ተመልከተኝ። የምሩኝ ነው። አምሮብኛል። ምንድነው እሱ? ምን ሆነሃል? ይልቁንስ እንውጣና እንዝናና። እኔ በጣም ደብሮኛል። አላፈኩም ደግሞ እኔ ናፍቀኸኛል ብትል መዝናናት ምናምን አለብኝ። አሁን ከዛ ድረስ አንተን ብዬ መጥቼ እንደዚህ አይነት ፊት ልታሳየኝ ነው እንዴ? ማነው እሺ ታዲያ ጠዋት ያወራኝ? ሩታ በእግዚአብሔር አታሳብጂኝ በእናትሽ ተይ። ምንድን ነው እኮ አዲስ ነገር አይደል? ተለየውብህ ነው ወይስ ደነገጥክ? አስደነገጥኩ። ተቀወቴ ነው ታዲያ ምን ይደረግ? አሁን የወለደ ሴት መስላለሁ? አልመስልም።
አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበለልኝ። እንዴት ናቸው? ደህና ናቸው? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ዛሬም እንደተለመደው መጥተናል። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። እንግዲህ ብዙዎቻችሁ ግራ ተጋብታችሁ እንቆቅልሽ የሆነባችሁ በሙሉ እንግዲህ ሩታ የአብርሽ ስልክ ጠልፋ ነው። ጠዋቱ እሱ ኤርሚላ ጋር ነበር የደወለ። ከኤርሚላ ጋር ያወሩት እንዳለ ሰምታ ነው እንደዚህ ቀድማት የመጣችው ማለት ነው። ያው የሰዓት ቀጠሮ ስለያዙ እሷ ቀደም ብላ መጥታ እንግዲህ እሷን ተደዋውሎ እንዳወሩት ሁና ነው የተናገረችው። እንግዲህ ልጁ በጣም ግራ ተጋብቷል። እንግዲህ እሱን ደግሞ በቃ እየሳመች ምን እያለች ቅልጥ እያደረገችው ነበርና ያው ታቅበታለች እና ማለት እሱ አይደለም ሚስቱ ሌላም ሴት መቶ ሲስመው እንዴት እንደሚሆን ታቁታላችሁ ብዙዎቻችሁ። እንግዲህ እኔ እንደዚህ ነው አልላችሁ፣ የእሱ ባህሪ ታቁታላችሁ ማለት ነው። እንግዲህ ቅልጥ ብሎ ነበረ፣ ልጁ ቅልጥ እያደረገችው ነበር። ነገር ግን የእሱ አላማ ብዙዎቻችሁ አልገባችሁም። የእሱ አላማ እንግዲህ ከኔ የተሻለ ሴት አግኝተህ ነው ወይ የሄክ እያለችው ነው። ምክንያቱም እንደዛ መገላለጥ ፈልጋ ሳይሆን እንደዛ እሷ እንደ ሌሎች እንደዚህ ተገላልጣ እንደማትወጣ ብዙዎቻችን እናውቃታለን። ሁላችንም ያኔ ስርዓት ያላት ልጅ ናት። በዚህ በነገራችን ላይ እንደ ሌሎች አይደለችም። ነገር ግን ትላንት የሆነበት ምክንያት እሱ እንዲያያት ነው ማለት አንደኛ ለዛች መልስ እየሰጠቻትም ማለት የሆነ እንዴት ልበላችሁ ዱላ በሉት በቃ የሰጠቻት ነገር ለሱ ደግሞ ጥያቄ ነው የፈጠረችበት። ከኔ የተሻለ ሰውነት አግኝተህ ነው ወይ? ከኔ የተሻለ ውበት ያላት ሴት አግኝተህ ነው ወይ በእኔ ላይ ልደርብ ያሰብክ ለማለት ነው። ማለት እሷ በቀልድ አርግታ የሚገባው ሰው በዛ ሰዓት ይገባው ነበር። ነገር ግን እሱ አልተረዳውም እንጂ የእሷ ነገር በቀልም ትምህርትም ጥያቄም ነው። ያኔ ሁሉንም በአንድ ላይ ነው የሰጠችውና ለተረዳው ሰው እነሱ አልገባቸውም እንጂ ያረገችው ያንን ነው። ያንን ጥያቄ ወይም ጥያቄ ለመስጠት ወይም መልስ ለመስጠት ፈልጋ ነው እንጂ እንደዛ አለባበሷ እንደዛ እንዲሆን ፈልጋ እንዳልሆነ ብዙዎቻችሁ ታውቁታላችሁ። ነገር ግን አንዳንዶቻችሁ ደግሞ ከሌላ ሴት እንደዚህ የሆነ እያየችው እንደዚህ እየተሳሳመ ምን እያለ እንዴት ነው እንደገና ባሌ ብላ ሂዳ ልስመው የምትችለው? በምን አይነት ሆኔ ነው ማለት የፈለገም ጊዜ የፈለገ ማክል ባሌ ቢሆን ከሌላ ሴት እንደዛ የሆነ በአይኔ አይቼ በሞትም ባሌ ነው ብዬ አልቀርበውም ነበረ። ድጋሚ ሂጄ እሱን ልስመውም አይገባም ነበረ ብላችሁ ሩታ ላይ የምትፈርዱ አላችሁ፣ እየተናገራችሁም ነው። ነገር ግን እቺ ልጅ አንደኛ እልክ ይዟታል፣ ሁለተኛ በቀል ነው የያዘችው። ያው እነሱ ምናልባት አልገባቸውም እንጂ እሷ የያዘችው በቀል ነው። ሲቀጥል ለሱም ማንነቷን እያሳየች ነው። ለሱም መልስ እየሰጠች ነው። ለዛችም ደግሞ ዱላ እየሰጠችት ነው። አንቺ ከኔ የተሻለ ሰውነት ኑሩሽ አይደለም፣ ከኔ የተሻለ ጸጉር ኑሩሽ አይደለም፣ ከኔ የተሻለ መልክም ኑሩሽ አይደለም፣ ከኔ የምትበልጥም ሴት ጋር አይደለም የሄክ እያላችሁ ነው ለሱም ማለት ነው። ብዙዎቻችሁ ያልተረዳችሁት እዚህ ጋር መስለኛል። እስኪ ሀሳብ አስተያየታችሁ ደግሞ እናንተ ማስቀምጡልኝ።